ከሮም ቤተ መንግስት እስከ አርመን ጫካ ዓለምን ያስደመመችውና ዓለም ያልቻላት ቆንጆ ውበት ቢባል ውበት፣ ዘር ቢባል የንጉስ ዘር፣ ሀብት ቢባልም የሮምና የአርመን ንግስት የመሆን ዕድል ይህ ሁሉ በእጆቿ ላይ ነበር። ነገር ግን እሷ ይህንን ሁሉ ትታ በረሃን መረጠች። የሮም ንጉስ የሆነውን ዲዮቅልጥያኖስን በፍቅር ያንበረከከች፣ የአርመኑን ንጉስ ድርጣድስን በኃይል ሳይሆን በጸሎት የዘረረች እርሷ ማን ናት? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፋና መንፈሳዊ ቤተሰቦች እንደምን አላችሁ? ዛሬ ይዘንላችሁ የቀረብነው ታሪክ ስለ አንድ ተራ ሴት አይደለም። ዓለም በውበቷ ስለተሸበረችላት፣ ነገስታት በዙፋናቸው ስለቀኑባት፣ እሷ ግን ከምድራዊ ንግስትነት የሰማያዊው ክርስቶስ ሙሽራነት ይበልጥብኛል ብላ ስለመሰከረችላት ጀግና ነው። ንጉሱ ዲዮቅልጥያኖስ ሊያገባት ተመኘ። የአርመኑ ንጉስ ድርጣስ ደግሞ በኃይል ሊወስዳት ሞከረ። እሷ ግን ሁሉን ትታ ሰይፍን መረጠች። ለምን? ምን አግኝታ ነው? ዛሬ በፋና መንፈሳዊ የሰማዕቷን የቅድስት አርሴማን ገድል እየገለጥን ከመጽሐፍ ቅዱስ እውነታ ጋር ያዛመድን፣ እንዲሁም ለዚህ ለተወዛወዘው ዘመናችን ከእርሷ ምን እንማራለን የሚለውን በጥልቀት እንመለከታለን። እስከ ፍጻሜው አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብም ይሁኑ። ታሪኩ የሚጀምረው በሮም ነው። ጨካኙ ንጉስ ዲዮቅልጥያኖስ በዘመኑ ከነበሩ ሴቶች ሁሉ እጅግ ውብ የሆነችውን አምጡልኝ ብሎ አዋጅ አወጣ። መልእክተኞቹም ዓለምን ሲያስሱ ቆይተው በሮም በአንድ ገዳም ውስጥ የምትኖር ድንግል አርሴማን አገኟት። በገድሏ ላይ እንደተጻፈው ቅድስት አርሴማ መልኳ እንደ ፀሐይ የሚያበራ፣ ቁመኗ የተስተካከለ፣ የዓይኖቿ ብሌን እንደ ርግብ እየጠራ ነበር። ነገር ግን አርሴማ ይህንን ተፈጥሯዊ ውበት ለትምክህት አልተጠቀመችበትም። መጽሐፍ ቅዱሳችን በምሳሌ 31:30 ላይ ውበት ሐሰት ነው፣ ደምግባትም ከንቱ ነው፣ እግዚአብሔርን የምትፈራ ሴት ግን እርሷ ትመሰገናለች ይላል። አርሴማ ይህንን ቃል በተግባር ታውቀው ነበር። የንጉሱ መልእክተኞች ስዕሏን ስለው ለዲዮቅልጥያኖስ ያሳዩት፣ ንጉሱ በፍቅር እብድ ሆነ። በሉ አሁኑ አምጡልኝም አለ። ነገር ግን አርሴማና እናቷ ቅድስት አጋታ እንዲሁም 27ቱ ደናግል የመረጡት ቤተ መንግስቱን አልነበረም። እነርሱ የመረጡት ስደትን ነው። ወገኖቼ እስቲ ያስቡት። ዛሬ ስንቶቻችንን ለዝና ለገንዘብ ወይንም ለስልጣን ሲባል እምነታችንን የምንሸጠው? አርሴማ ግን የሮምን ንግስትነትም ናቀች። ሌሊት በድብቅ ተነስተው ባህር አቋርጠው ወደ አርመንያ ተሰደዱ። እዚህ ጋር ከኃጢአት መሸሽ ፍርሃት ሳይሆን ጀግንነት ስለመሆኑ እንማራለን። አርሴማ የሸሸችው ንጉሱን ፈርታ ሳይሆን ንጽህናዋ እንዳታጣ እግዚአብሔርን ፈርታ ነው። ስደቱ ወደ አርመን ቢሆንም ፈተናው ግን እዚያም ጠበቃቸው። የአርመኑ ንጉስ ድርጣስ እነዚህን ደናግል አገኛቸው። የእርሱም ዓይን በአርሴማ ላይ ወደቀ። በቤተ መንግስቱ አስገብቶም ሊያገባት ፈለገ። እዚህ ላይ ነው በገድለ አርሴማ ላይ የተጻፈው እጅግ አስደናቂው ታሪክ የሚከሰተው። ንጉስ ድርጣስ በዘመኑ እጅግ ግዙፍ፣ ጠንካራና የጦር ጀግና ነበር። አርሴማን በክፉ ምኞት ሊቀብራት ሲሞክር ግን ያልጠበቀው ነገርም ሆነ። ይቺ ለስላሳ ድንግል በመንፈስ ቅዱስ ኃይል ሞልታ ይህንን ግዙፍ ንጉስ አንስታ መሬት ላይ ዘረረችው፣ አሸነፈችው። ንጉሱ ማፈረ፣ በሰራዊቱ ፊትም ተዋረደ። ይህ እንዴት ሊሆን ቻለ? ኃይሉ የጡንቻ አልነበረም። መጽሐፍ ቅዱስ በዘካርያስ 4:6 ላይ በመንፈሴ እንጂ በኃይልና በብርታት አይደለም ይላል። አርሴማ ለንጉሱ እንዲህ አለችው፣ እኔ የሰማያዊው ንጉስ የክርስቶስ ሙሽራ ነኝ፣ እንዴት ለርኩስ ጣዖት አምላኬና ለሟች ንጉስ እሆናለሁ ስትልም ተናገረች። ንጉሱ ፍቅሩ ወደ ጥላቻ ተቀየረ። ክብር መስጠቱን ትቶ ማሰቃየትም ጀመረ። ምላሷን አስቆረጠ፣ ዓይኗን አወጣ፣ ጡቶቿን አስቆረጠ። በመጨረሻም መስከረም 29 ቀን አንገቷ ተሰይፎ የሰማዕትነት አክሊል ተቀዳጀች። አብረዋት የነበሩት ደናግልም እንዲሁ ተሰዉ። ነገር ግን ታሪኩ በዚያ አላበቃም። ንጉስ ድርጣስ በፈጸመው ግፍ አብዶ ወደ አውሬነትም ተቀየረ፣ ወደ ጫካም ገባ። በኋላም የቅዱስ ጎርጎርዮስ የአርመን ጳጳስ ጸሎት አስፈልጎት እስከሚፈወስ ድረስ በመከራም ኖረ። የአርሴማ ደም ግን አርመንን ቀደሰ።
የቅድስት አርሴማ ሕይወት ዝም ብሎ ተረተም አይደለም። መሰረቱ ወንጌል ነው። እስቲ ከእርሷ ሕይወት ጋር የሚሄዱ 3 የመጽሐፍ ቅዱስ ጥቅሶችን እንመልከት። አንደኛ ዕብራውያን 11:38 ዓለም አልተገባቸውምና ይላል። ሐዋርያው ጳውሎስ ስለ እምነት ጀግኖች ሲናገር ዓለም አልተገባቸውም ይላል። አርሴማ ዓለም የምትሰጠውን ክብር ስለናቀች ዓለም ለእርሷ አልተገባችም ነበር። ሁለተኛ ራእይ 2:10 ሲሆን እስከ ሞት ድረስ የታመንክ ሁን ይላል። ጌታችን በራእይ ዮሐንስ ላይ እስከ ሞት ድረስ የታመንክ ሁን የሕይወትንም አክሊል እሰጥሃለሁ ይላል። አርሴማ ለክርስቶስ የነበራት ታማኝነት እስከ አንገት መቆረጥ ድረስ ነበር። ሶስተኛ ሮሜ 8:35 ሲሆን ከክርስቶስ ፍቅር ማን ይለየናል ይላል። ሰይፍ፣ መከራ፣ ስደት ወይስ ራቆትነት? አንዳቸውም አርሴማን ከክርስቶስ ሊለያት አልቻሉም። ለዘመናችን ምን እንማራለን? ወደኛ ዘመን እንምጣ። ዛሬ ላይ ሆነን ከ1700 ዓመታት በፊት ከተሰዋቸው ከአርሴማ ምን እንማራለን? በቀዳሚነት የማንነት ጥያቄ ነው ወይንም ደግሞ አይዴንቲቲ የምንለው። ዛሬ ዓለም ቆንጆ ነሽ ተፈላጊ ነሽ ብሎ በውጫዊ ውበት እንድንመካ ይገፋፋናል። ኢንስታግራም እና ቲክቶክ ላይ ሰውነታችንን እንድንገልጥም ይጋብዘናል። አርሴማ ግን ውበቴ ለክርስቶስ ክብር እንጂ ለሰዎች መመኪያ አይደለም አለች። ወጣት እህቴ፣ ወጣት ወንድሜ፣ ውበትሽ የሚለካው በዓለም ሚዛን ሳይሆን በቅድስናችሁ ነው። ሁለተኛ አይሆንም የማለት ድፍረት ወይንም ደግሞ the power of no። አርሴማ ለሁለት ታላላቅ ንጉሶች አይሆንም አለች። ዛሬ ጓደኞቻችን ወደ ኃጢአት ሲጠሩን ፋራ እንዳንባል ብለን እሺ እንላለን ወይስ እንደ አርሴማ እኔ የክርስቶስ ነኝ ብለን በድፍረት እንቃወማለን? ኃጢአትን እምቢ ማለት የጀግንነት ጥግ ነው። ሶስተኛው ደግሞ መከራን የመቀበል ጸጋ ነው። የክርስትና ሕይወት አልጋ ባልጋ አይደለም። አርሴማ ስለ እምነቷ ተሰደደች፣ ተራበች፣ ተሰዋች። ዛሬኛ ትንሽ ችግር ሲገጥመን እግዚአብሔርን እናማራለን። አርሴማ ግን በመከራ ውስጥ ሆና እግዚአብሔርን አመሰገነች። ቅድስት አርሴማ ዝም ብላ የሞተች ሴት አይደለችም። እሷ ዓለምን በንጽህናዋ ያሸነፈች ኃያል ሰማዕት ናት። በገድሏ ላይ እንደተጻፈው ቃል ኪዳኗ እጅግ ፈጣን ነው። ስሟን የጠራ መታሰቢያዋን ያደረገ በምልጃዋ የተማጸነ ፈጣን መልስ ያገኛል። በመጨረሻም ዓለም በውበቷ ልታታላት ሞከረች፣ አልቻለችም። ነገስታት በኃይል ያንበረከኳት ሞከሩ፣ ወደቁ። እሷ ግን ዛሬም በክብር ትኖራለች። ይህንን ቪዲዮ ስትጨርሱ አንድ ነገር እንድትወስዱ ፈልጋለሁ። እንደ አርሴማ እኔ የክርስቶስ ነኝ ብላችሁ ለዓለም ፈተና ጀርባችሁን ለመስጠት ወስኑ። የሰማዕቷ የቅድስት አርሴማ አምላክ ጽናቷን ለሁላችንም ይስጠን። በረከቷ በቤታችን ይግባ። አገራችን ኢትዮጵያን ይጠብቅልን። ይህ ፋና መንፈሳዊ ነው። ቪዲዮን ከወደዳችሁት ላይክ እንዲሁም ለሌሎች እንዲደርስ ሼር ያድርጉት። በቀጣይ በሌላ የቅዱሳን ታሪክ እስክንገናኝ ቸር ይግጠመን።